السلام عليكم ورحمة الله وبركاته. حقيقة كان بفيت ينبروا أن شيخ نور الدين، شيخ مصطفى، شيخ إبراهيم يتناقروت مكروج كتاب مصافبت مكر كون خير الكلام ما قل ودل أقروا دمو راسو يسفرر أحياء أموات أموات لمالتي كبدال شيخ عبد العزيز يمثلوا، شيخ علي ጎንደርን يمثሉ አሁን ፊት ለፊት የሚታዩኝ ተራራ የሚያክሉ ዑለማዎች ፊት ለፊታችን አሉ። እነዚህን ሁሉ በረካ አላህ ዛሬ ያወርድልን። ابن حجر الهيثمي የወጡበት አዝሃር ሼክ አሊ ጎንደር ወደዛ አምርተው የሚቀሩት ዒልም አጡ ይባላል። እዛ ሐበሻ ሆነው ነው እንጂ ወደ ውጭ ሀገር ቢሆኑ እንደነ ኢማም ሲዩጢ እና ኢማም ነወዊ ስማቸውን እንሰማ ነበር። ሐበሻ ሱንዱቁል አውሊያ አይደለች? ያሉትን ቀድር የምናውቅ አላህ ያደርገን። የዚህ ሀገር ሰዎችንም አደራ ምለው ዑለማዎቻችሁን አክብሩ። ሰዎች የዑለማ አንድ ሰፈር ወደ ሰዎች ተሸክመው ወስዷቸው ነበር አሉ። እስኪ ጠይቋቸው ነው የቀሩ በላይ ሐበሻ ላይ ጂብ ኮኖ ሰብራቸው የዑለማዎች ተርጀማ አንዱ ተርጀማ ቀልቡ ላይ ረህመት ያለ ሰው ሳያለቅስ መቅራት አይችልም። ኢዕላም አልአግቢያ ላይ አሁን የጠቀሱት የዑለማዎች አንዳንዱ ለማመን ሲያስቸግር እንዴትስ ቻሉት? ቢያንስ የኛ እጣ እንኳን እነሱና ክብራቸው ያገራቸው ዑለማዎችን ወመን يعظم شعائر الله فإنها من تقوى القلوب ምን ይሉ ነበር መሻይኾቻችን? عظم أمر الله ولك التعظيم قدم أمر الله ولك التقديم من لم يعظم ይሉ ነበር ሼኻችን። من لم يعظم من يستحق التعظيم أذله الله بتعظيم من لا يستحق التعظيم ዲናችን አለቅ ያለ ነገር አለ። في الدنيا والآخرة ክብር ከፈለክ የአላህን ትእዛዝ ማክበር። አላሁ አክበር ሲል ሰላት خلاص ሁሉ ነገር ትተህ ወደ ሰላት። ነብዩን ማሻአላህ ተባረከላህ አገሩ በሰላ على النبي በሱረት ያሲን የታጠረ ነው ይላል። ያው ቅድም ማን ነበር ስሟ? ليلى يا سلام سمع رسول ليلى سنت شاعر كم شعراء تغزلوا فيها أمر على الديار ديار ليلى أقبل ذا الجدار وذا الجدار وما حب الديار شغفنا قلبي ولكن حب من سكن الديار إن أنت محبة كون يعملتها كدرو جمرو ولا غندر ممتاز يفلقن إن أنت المزير يفلقن الله بالو ساعات الله درسن ቅድም ለይላ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስትናገር ሰው ሁሉ ቀልቡ ላይ የረሱል ፍቅር ስላለ የጎንደር ሰው ትንሽ ብትቆይ ይሄውላ ሰው ለቅሶ በለቅሶ ይሆን ነበር። አቋረጠችው እንጂ አላህ ይባርካት፣ እሷንም ወላጆቿንም አላህ ይባርካቸው። إذن تعظيم أمر الله ነብዩን ማክበር كثرة الصلاة عليه ويتنبهنا صلاة على النبي እናንተ ለኛ ዱዓ አድርጉ። አላህ ሰላዋቱን አላህ እንዲያገራለን ነብዩን መሐባቸው እንዲመጣ አንዱ ከወንጀል መራቅ ይላሉ። አላህ ከሁላችሁ በላይ ፈቂር እኔ ነኝ። አላህ ተቅዋውን አላህ እንደልብስ አላህ ያልብሰን። ሁለተኛ ሲራቸውን አብዝተን መቅራት። ያው እነዚህ ልጆች አሁን ማሻአላህ አላህ እነዚህ አኺራ ላይ ወላጆቻቸውን ታጅ የሚያስለብሱ አላህ ያርጋቸው። ከየቤታችንም አላህ ሐፊዝ ዓሊም ተቂ ነቂ ዳዒ አላህ ያውጣልን። ሲራቸውን አብዝተን መቅራት የነብዩን ቤታችን ላይ ረቢዕ ላይ ብቻ ሳይሆን ሁሌ እኮ ነብዩ ከቤት መለየት እኮ የለባቸው ሰለላሁ ዐለይሂ ወሰለም። ስም ስናወጣም የልጆቻችን ያኛው የሚያስታውሰን ኢማም አልገዛሊ እኮ ማንም ስማቸው ሙሐመድ ቢን ሙሐመድ ቢን ሙሐመድ ቢን አሕመድ አልገዛሊ አጡሲ አባት ልጅ ጠቅላላ ሙሐመድ ነው ቤቱ። መሐባ እኮ
ስማቸውን ራሱ አይጠግቡትም። በየቀኑ መስማት ይፈልጋሉ ቤት ውስጥ የነብዩን ስም ሰለላሁ ዐለይሂ ወሰለም። ولهذا እነዚህን የወለዱ እናቶችም አላህ ይባርካቸው። እንደዚህ አይነት እናቶች አላህ ያብዛልን። በዚህ ዘመን ለዲን ብላ ልጅ መስጠት ማለት ላኢላሃ ኢላላህ። ከሁሉ ትላልቅ ሰዎች ጀርባ እኮ ሳሊህ ሴቶች እኮ አሉ። ከጀርባ ኢማም አህመድ ቢን ሐንበልን ያወጡ ማን ናቸው? ኢማም ሻፊዒ የቲም እኮ ነበሩ። ላኪን ሐቂቃ የቲም የሚባለው አሉ አባት እናት እያለው ያለ አደብ ያደገ ነው አሉ። አማ የቲም ሆኖ አባት ሳይኖረው በተርቢያ አድጎ ትልቅ ሰው የሆነ ይሄማ ትልቅ ሰው እኮ ነው የሚባለው። لهذا كن ابن من شئت واكتسب أدبا كن ابن من شئت واكتسب أدبا ሰውየው አደብ ካለው የማንም ሰው ልጅ ቢሆን እኮ ይከበራል። ሰውየው አደብ ካለው የሰው ቀድር የዑለማ ቀድር የሚያውቅ ያኒ ትልቅ ሰው የወላጆች ቀድር የሚያውቅ ሰው ከሆነ እኮ ይከበራል። ኢማም አህመድ ቢን ሐንበል ልጅ እያሉ አስቡት፣ እናት አባትም የለም። ጠዋት ተነስታ ውሃ ሙቃላቸው ተከናንባ ይዛኝ መስጂድ ተወስደኝ ነበር አሉ። ገና እኮ የ10 ዓመት ልጅ እያሉ እንደዚህ አይነት እናቶችን ጎንደር ላይም አላህ ያብዛልን። ይኸው እነሱ አይነቶች መተው ነው እነዚህ ልጆችን ሐፍዘው የምናያቸው። ሌላም በዚህ እድሜዋ ስለ ነብዩ ነገራን ያስለቀሰችን ተርቢያተን አባትና ተርቢያ ማለት ነው። فلهذا የአላህን ትእዛዝ ማክበር፣ ነብዩን ማክበር፣ እሳቸው ላይ ሲራቸውን መቅራት፣ ሰላት አለ ነብይ ማብዛት፣ ነብዩን ከሚያፈቅሩ ሰዎች ጋር መቀማመጥ፣ መሐባም ጥላቻም ከምትቀማመጥ ሰው ይወረሳል። ሰውየው የሚውልበትን ሰው ይመስላል። ጠቢዓውም ሐለቱም ረሱል ሰለላሁ ዐለይሂ ወሰለም እሳቸውን ከሚያፈቅሩ ሰዎች ጋር ቁጭ የሚል ሰው የረሱል መሐባ ቀልቡ ላይ ይመጣል። እዚህ አገር ደግሞ ማሻአላህ ያሲን እና ሰላት አለ ነብይ ይሄ ነገር እናንተ ጋር የመጣው ሐበሻ በሙሉ ሁሉ ቦታ የሚገባ አላህ ያድርገው። ይሄም ማታቆሙ አላህ ያርጋችሁ እዚህ አገር ላይ። ወሃከዛ የነብዩን ጭንቀት መሸከም። ያው እነዚህ አይነት ልጆች በየቦታው እንዲወጡ ቅድምም ኢሻራ እንዳረጉልን መሻይኾቻችን የነብዩ ጭንቀታቸው የዲን ጭንቀት ማለት ይሄ መስጂዱ ስሙ ምን ይባላል? ይሄ መድረሳው ስሙ ሰይድና አቡበከር ሲዲቅ አንድ ያሉት እኮ ንግግር አለ። አየንቁሱ ዲኑ ወአና ሐይ። ይሄ እሳቸው ጭንቀት ሁላችን ቀልብ ላይ የሚገባ አላህ ያደርገው። የዱንያ ጭንቀት ብቻ ሳይሆን እኔ ቤቴ ውስጥ ሰላተል ጀማዓ ዛሬ እንዴት አይሰገድም? አንድ ዓሊም ይላሉ ሰሉ ዐለ ነብይ ከመግሪብ እስከ ኢሻ አውራዳቸውን ይቀራሉ መስጂድ ውስጥ አይሄዱም። ቤት መስጂድ ቁጭ ብለው አውራዳቸው ላይ ያሉ ቤታቸው ልጃቸው ወድቆ እጁ ተሰበረ። እሳቸው አሁን መስጂድ ውስጥ ናቸው። መጥቶ ነገሯቸው ልጃቸው እጁ አይወጡም ከመግሪብ እስከ ኢሻ የሉም። የአላህ ሰዎች ውድ ሰዓታቸው ይኸው ሐያታችን የቀረው እድሜ እስከዛሬ የባከነው አላህ አውፍ ይበላል። የቀረው ሐያታችን እንዲጠበቅልን አንዷ ሰዓት ከመግሪብ እስከ ኢሻ ሰዓት ናት። እቺ ከንዝ ሚን ኩኑዝ ናት። ሁለተኛው አኺረ ለይል ወቢልአስሓሪ ሁም የስተግፊሩን። ሶስተኛው ከሱብሂ በኋላ ፀሐይ እስኪወጣ ድረስ ያለው የአዝካር ሰዓት፣ የአውራድ ሰዓት። ኢማም አልገዛሊ ቢዳየተል ሂዳ ላይ እንደነገሩን የቁርአን ሰዓት፣ የአዝካር ሰዓት፣ የዱዓ ሰዓት፣ የተፈኩር ሰዓት እንጂ የእንቅልፍ ሰዓት፣ የሞባይል ሰዓት፣ የወሬ ሰዓት፣ የዜና ሰዓት አይደለም። ለአላህ ብለን ሐያትህ ደስተኛ መሆን ከፈለክ በዛ ሰዓት ከመግሪብ ጀምሮ ፀሐይ እስኪወጣ ድረስ ጠልቅ ዱንያ ጠልቅ ኢነ ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይን ወጠና ጀዓሉሃ ሉጀተን ወተኸዙ ሳሊሐ ልአዕማል ፊሃ ሱፉና። ከኢሻ በኋላ ቤታቸው ሄዱ። መጀመሪያ ጥያቄ የጠየቁት አሉ ሼኹ ሰላት ሰግዳችኋል ወይ አሉ። ሁላችሁ እኔ መስጂድ እያለው ቁርአን እየቀራው ይሄ ፈተና ቤቴ ውስጥ የገባው ምን ሰርቼ ነው ምን አጥፍቼ ነው ብሎ ወደ ራሳቸው መለሱት አሉ። ቤት ገብተው ሰላት ሰግዳችኋል ወይ ብለው ጠየቁ። ባለቤታቸውም ሰግደዋል፣ ሌላውም ሰግዷል። ሲፈትሹ ቤት ውስጥ የነበረችው ኻዲም ቤቱ የምትኻድም ያው ቤታችን ላይ ያሉ አይደል እህቶች የሚኻድሙ ሰላት አልሰገደችም ነበር። በዚህ ነው አላህ ይቀጣኛል አሉ የልጄ
لا إله إلا الله وما أصابكم من مصيبة فبما كسبت أيديكم كمغرب اسكيشا تملك كمغرب اسكيشا يالله ود سأل فلهذا ومن يعظم شعائر الله فإنها من تقوى قلوب يا الله أنت زاز ما كبر نبياتشن ما كبر يساتشون تزاز ما كبر قلباتشن لا محباتشون دي مدى وهكذا ወላጆችን ማክበር አደራምለው ወላጅ አባት እናት የሰዓዳ ሐያት የሚፈልግ ሰው ዑለማዎች ዱዓ ያረጉለት አባት እናት ዱዓ አድርገውለት የከሰረ ሰው ታሪክ ላይ አላየንም አልሰማንም ዑለማዎች ዱዓ አድርገውለት ዑለማዎችን ኸድሙ አባት እናት መርቀውት የከሰረ ሰው በሐያታችን ሰምተንም አይተንም ማለት የወላጅ አባትና ወይሰል ቀረኒ ታውቃላችሁ ሁላችሁ እዚህ ያላችሁ ዑለማዎች ናቸው ነብዩ መዲና ተልከው እዚህ የእናት ኺድማ አለ መዲና ነብዩ አሉ እስኪ የትኛው ወጣት ነው ዛሬ አሁን ነብዩ ተልከዋል ቢባል እዚህ ቁጭ ብለህ ጎንደር ላይ የእናት ኺድማ ወይ የአባት ኺድማ ለሳቸው ብለህ ሰሃባነት ተው ነበር አላህ ግን ምን ያህል ካሳቸው እሳቸው ትላልቅ ሰሃባዎች መተው እሳቸውን ዱዓ አልጠየቁም እንዴ እዚህ ደረጃ ያደርሳል የአባት እናት ኺድማ ولهذا الله يوفقه ነብዩ የአላህን ትእዛዝ ማክበር ነብዩን ማክበር ወላጆችን ማክበር ሌላው ከሰፊው ህዝብ ጋር ደግሞ ምላስን መጠበቅ ዑለማዎችን አለመንካት من حسن اسلام المرء تركه ما لا يعني من حسن اسلام المرء تركه ما لا يعني يعني የሰው ክብር መጠበቅ የጎረቤትን ሐቅ መጠበቅ ሙስሊሞችንም ሁሉ በመልካም ነገር ማንሳት እነሱም በጥሩ መጠርጠር حسن الظن بالمسلمين ሁሉንም ሰው በጥሩ ብትጠረጥር ምንም ምትከስረው ከየለም صاحب حسن الظن ሰውን በጥሩ የሚጠረጥር ሰው አይከስርም ምን ይከስራል فلهذا الله يستن ይሄ محبه የነብዩ محبه الله ለሁላችንም الله يستن መጨረሻ አንድ ቂሳ ነገራችኋለሁ ቅድም ስለ ነብዩ ስትነግረን የአንድ ዓሊም ቂሳ ተዛለኝ ሙስተዒድ ነን ወይስ አረዘምኩባችሁ ሼኽ ኢሳ አልበያኑኒ ይባላሉ ሼኽ ኢሳ አልበያን የቅርብ ሰው ናቸው ሰይድ ዓለዊ ቢን አባስ አልማሊኪ የሚባሉ ሐረም ላይ የነበሩ እሳቸው ዘመን ላይ የነበሩ ናቸው ከሻም ይመጣሉ የነብዩ ዓሺቅ ናቸው የነብዩ ዓሺቅ الرسول الله يستنى رسول المحبه ሁሌ ሲመጡ ከመዲና ይጀምራሉ አላህ ዒልሙንም ሰጣቸው የረሱል ፍቅርም አላቸው አላህ ሪዝቁንም ከፍቶላቸዋል የመዲና ደሃዎችንም ያከብራሉ ይንከባከባሉ ሰኺይ ነበሩ የረሱል አገር ነው ብለው እዛ ያሉ ደሃዎችንም ይንከባከባሉ ሁሌ ይመጣሉ በመዲና ይጀምራሉ ከዛ ወደ መካ ይሄዳሉ መጨረሻ አመት ላይ ሐጅ ሲመጡ ቀጥታ ወደ መካ ይመጣሉ እነ ሰይድ ዓለዊ አልማሊኪ አሁን ለአካቢር አጅላ ቁጭ ባለበት መካ ላይ አይዋቸው እሳቸው አንድ መስአላ መጣች የዒልም ሁሉም ጠናቻቸው እዛ የነበሩት እሳቸው መለሱ መልሱ ከየት አመጣኸው ይሄን መልስ ሲሏቸው የሆነ ኪታብ መخطوط አለ አሉ አገራችን እዛ ላይ ነው አሉት እሺ የሚቀጥለው አመት ስትመጣ ይዘሃውና አሏቸው የሚቀጥለው አመት እኔ እኮ አልመለስም አሉ በዚህ አመት ስናያቸው አሉ አንድ ዒላ የለባቸውም አሉ እንደ ዓፊያ ናቸው አሉ ለካ ያዩት ኢሻራ አለ በህልማቸው በዛም ነው ከመካ የጀመሩት ሐጅ ላይ ሐጃቸውን የረሱል ዓሺቅ ነበሩ ግጥማቸው ነገራቸው ያሏት አንድ መስመር የገረመን አሉ በሽታ የለባቸው ምን የለባቸው ሐጅ ልክ يعني فمن تعجل في يومين ሲደርስ መጨረሻ ሁለተኛው ቀን ሲደርስ ታመመዋል ሐረም ላይ ያለ ቶሎ መዲና ወሰዱኛ መዲና ወሰዷቸው የተወሰነ ቀን ሐኪም ቤት ቆይተው ወደ አኺራ ሄደዋል በቂ ተቀበሩ አላህ እኛም ኻቲማችን እንዲያማር አላህ ያርግልን የሚያጅበው ከአራት አመት በኋላ በቂ ተቆፈራሉ ሌላ ሰው ሊቀብሩበት ይሄው በቂ ያሉ ሰዎች ካሉ ይነግሯቸዋል ሼኽ ኢሳ አልበያኑኒ አራት አመት በኋላ ቀብራቸውን ሲከፍቱት ምንም አፈር ሳይበላቸው አገኟቸዋል ግጥማቸው ላይ ምን ይሉ ነበር جسد تمكن حب أحمد فيه تالله إن الأرض لا تبليه جسد تمكن حب أحمد فيه تالله إن الأرض لا تبليه لنبلا تماريوቻቸው አላህ እንዳሉት አፈር ሳይበላቸው እንደዛው አገኟቸው እዚህ ሀገር ምን ጠይቃችሁ ለሐበሻ በሙሉም ዱዓ እንድታረጉ ይሄ ጎንደርንም
የድሮ እንደነበረው ያ ሁሉ አካብር አሁንም መፍለቂያ ሀገር አላህ ያድርገው። አላህ እናንተንም ይጠብቃችሁ። እዚህ ያሉ ዑለማዎችን በረካቸውን እኛ ላይም ሐበሻ ላይ በሙሉ የሚዘንብ አላህ ያድርግልን። እነዚህ እዚህ የሐፈዙ ተማሪዎችንም አደራ የምንላቸው ቅድም ይኸው መሻይኾች የተናገሩት ንግግር ለዱንያ አኺራችሁ ይበቃችኋል። እዛ ላይ አደራ ብቻ የምንለው የቁርአኑን ይሄ ቁርአን ሐያታችን ላይ እንዲመጣ ኢድፋዕ ቢለቲ ሂየ አሕሰን ቅድም እንዳሉት መመሪያ ነው። ገና ቁርአኑን ስንቀራው መጀመሪያ ወቁሉ ሊናሲ ሑስና የምላስ አደብ ይነግረናል። ስንሄድስ አካሄድ ላይ ወላ ተምሺ ፊል አርዲ መራሓ አካሄድንም ቁርአን ነው የሚነግረን። ድምፅህንስ ወግዱድ ሚን ሰውቲክ አላሁ አክበር። ሰው አዛ ካረገህ ተጣላ ተደባደብ ላ ሳሒበል ቁርአን እኮ ነው። ኢድፋዕ ቢለቲ ሂየ አሕሰን ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ምላስስ ሰው ሲያም አሁን ዘመን ላይ የሐሜት የነሚማ የስድብ ዘመን አይደል? አላህ ይጠብቀን። ሳሒበል ቁርአን ግን ከሁላችን የሚጠበቀውስ ምንድነው? ምላሳችን ስለ ምላስ ሲናገር ምንድነው የሚለው ቁርአን ላይ? ስለ ሐሜት ወላ የኽተብ ባዕዱኩም ባዕዳ ወላ የኽተብ ባዕዱኩም ባዕዳ ይለናል። ወቁሉ ሊናሲ ሑስና ይለናል። ኢድፋዕ ቢለቲ ሂየ አሕሰን ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ወለዚነ ሁም ዐኒል ለግዊ ሙዕሪዱን ወኢዛ ኻጠበሁሙል ጃሂሉነ ቃሉ ከጃሂል ጋር እኮ አይሳደቡም እነሱ። ጃሂል የሆነ ሰው ምን ትለዋለህ? ወአዕሪድ ዐኒል ጃሂሊን እኮ ነው። ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን ፈሰቢሕ ቢሐምዲ ረቢከ ወኩን ተሳደብ አይልም ተደባደብ አይልም። ለሃዛ ይሄን አኽላቅ እኛንም እነሱንም አላህ ያልብሳቸው። በሰማነው ምንሰራ አላህ ያድርገን። እቺን አገርም አላህ ይጠብቃል። ከዚህ ወደፊትም ኢንሻአላህ የዑለማዎች ምርቃት ላይ የሐፋዞች ምርቃት ላይ የምንገኝ አላህ ያድርገን። እዚህ አጠገብ ያሉ ፊት ለፊት የሚታዩኝም ከኋላ ያሉትም ሁሉ የሁሉን በረካ አላህ እዚህ መጅሊስ ላይ የሚፈስ አላህ ያድርግልን። ወሰለላሁ ዐላ ሰይድና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም።